ዱዓ በጣም አስፈላጊ ነው። ብዙ ሰዎች አሁን ብዙ ከስር የሚጽፉ ወንድምና እህቶችን ስመለከት ነበር። ምን አድርገው ነው የሚጽፉት? የሆነ ካልኩሌሽን የሚመስላቸው ትዳር የሚባለው ነገር ካልኩሌሽን በቃ ሆነ 1 ሲደመር 1 2 ትዳር ላይ 1 ሲደመር 1 2 የሚባለውን ነገር እኔ አላየሁትም። አንዳንድ ጊዜ በጣም ጥሩ ሰው ከጥሩ ሴት ጋር ይገናኝና አብረው መኖር ያቅታቸዋል አይደል? እና የትዳር እንትን የሚባል ነገር አለ። ስትገባበት ከሴቱ የሚጠበቅ ከወንዱ የሚጠበቅ የሚባል ነገር አለ። ከወንዱ የሚጠበቀውን ነገር ወንዱ የማያሟላ ከሆነ ከሴቱ የሚጠበቀውን ነገር መጠበቅ ከባድ ነው። ከሴቱ የሚጠበቀውን ነገር ደግሞ ሴቷ ካላሟላች ወንዱ ደግሞ እንዳባወራ ሆኖ መቀጠሉ ከባድ ነው የሚሆነው። እና በጣም ብዙ የሚያወዛግቡ ነጥቦች አሉ። ቀጥሉበት፣ አላህ ያግራላችሁ። እና ለማንኛውም በጣም ደስ ብሎኛል። ቶፒኩ ራሱ በጣም ምርጥ ቶፒክ ነው። ብዙ ጊዜ እኮ ወደዚህ ቶፒክ የሚወስዱብኝ እኮ እኔ እኮ ለምሳሌ አሁን እንዳንተ በአንተ አይነት እንትን ላይ ፖዚሽን ላይ ያለ ሰው ነው ብዙ ጊዜ እንትን ማለት አለበት ብዬ ማምነው። ሀታ እኔ አንዳንድ ሰው ሀታ አግብቶ ሁላ ያገቡና ገና ሐዲስ የሆነ አሁን አዲስ ናቸው እና ሐዲስ ጤነት ህይወት ግን እንዴት ነው የሚኖረው? እንደዛ ቢሉ ጀነዞች አሉ። በነጋታው መጥቶ እናንተ እየኖራችሁ ነው እንዴ? እየኖራችሁ እኮ አይደለም እንደ ነቆራ የሆነ በቃ ጀስት ብዙ እንትን ኤክስፒሪየንስ እንትን እንዳለ ሰው ከሁለት ዓመት በኋላ እናውራ ትላለህ። ከሁለት ዓመት በኋላ እንደዛ ነገር ውለድና እናወራለን። 2 ዓመት ከባድ ናት፣ በጣም ከባድ ነው። የመጀመሪያው 2 ዓመት በጣም ከባድ ነው። ምክንያቱም የሆነ ማታውቀውን ሰው አንድ ቤት ውስጥ ያልተወለዳችሁትን አንድ አካባቢ ያላደጋችሁትን ወይ ደግሞ አንድ ቤተሰብ ውስጥ አይደለም ያደጋችሁት፣ የተለያየ አስተዳደግ ነው ያደጋችሁት፣ የተለያየ አስተሳሰብ ነው ውስጣችሁ ያለው፣ የተለያየ ትምህርት ነው የተማራችሁት። ሁሉም እሷም የምርጫ ቅስቀሳውን ተው፣ የምርጫ ቅስቀሳው ሁሉም አቅም ነው ያለው። ምርጫ ቅስቀሳው ላይ በቃ ሁሉም እኔም አሁን በጣም አቢድ ነኝ፣ ዛሂድ ነኝ። ሰላተል ለይል 26 ረካዓ ነው የምሰግደው ለምርጫ ቅስቀሳ። ተግባባን? ዊትር ሁላ ማለት ነው። ዊትር ሁላ ሸፍዓ አድርጌ ነው የምሰግደው፣ በዊትር አይደለም። በጣም ከመስገዴ የተነሳ እኮ ነው። ተግባባን? ምርጫ ቅስቀሳ ላይ ባለቤቴን ካገባኋት በኋላ በእግሯ እንድትራመድ ሁላ አልፈቅድላት፣ እኔ ነኝ የምራመድላት። የምርጫ ቅስቀሳ ነው ይሁላ። ድምጿን ካልሰማው ምግብ ሁላ አይዋጥልኝም። ወደ ቤት ስትገባ ግን ድንጋይ ራስ ሆነ ነው የምትመጣው። خلاص ያን ኦሪጂናሉ ሙአዝ ነው የሚመጣው። ተግባባን? ኦሪጂናሉ ሙአዝ ኦሪጂናሏ ልጅቷ ትመጣለች። ኦሪጂናል ከኦሪጂናል ጋር ይላተማል ማለት ነው። በጣም ከባድ ነው የሚሆነው። ተከና አላህ ካላገራው በስተቀር በጣም ከባድ ነው የሚሆን። የማታውቀውን ሰው እንዳዲስ አግኝተክ የማታውቂውን ሰው እንዳዲስ አግኝተሽ ገና ባህሪያችሁ ተዋህዶ ባይደው የሆነ አንድ ጊዜ ሳነብ አንድ ሰው በተጋባ የመጀመሪያው አመት ይላሉ። የመጀመሪያው አመት አቬሬጅ የሚባለው ግጭት ምን ያህል እንደሆነ ታውቃለህ? እስቲ ገምት እስቲ። በአመት ማለት ነው። በመጀመሪያው አመት 365 ጊዜ ነው ማለትም በቀን አንድ ማለት ነው። በቀን አንድ ጊዜ ስትል አንዳንዱ ደግሞ የተለያየ ምናባዊ ስዕል ያላቸው ሰዎች ማለትም አንተ እሷ ጋር በጣም ምርጥ ሰው ሆነ ተስለህ ከነበር በጣም መጥፎ ነው ባይተው ያ ነገር። ኤክስፔክቴሽን ላይ በጣም ከፍ ካደረክባትና ራስን ሰቅለህ ከነገርካት እሷ ራሷን ሰቅላ እውነት ነው። ከእውነታው የራቀ እንትን ነው የሚያጋጥም። ልክ እንትን ስትል መጀመሪያ የገነባኸው እንትን አለ ከዛ ትጨነቅበታለህ ማለት ለማስተካከል ሁላ ያቅትሃል። ከዚያ በኋላ በጣም ከባድ ነው። ሁለት ፌስ እኮ እንደማለት ነው። ጀዛከላህ ኸይር ተግባባን። አንተ ሌላ ሰው ነህ፣ እሱም ሌላ ሰው ነው። የተለያዩ ወይ ደግሞ እሷ ሌላ ሴት ናት፣ አሊያም ደግሞ አንቺ ሌላ ሴት ነሽ፣ እሱ ሌላ ሰው ነው። በቃ እናንተ ግን የምትተዋወቁ ነው የሚፈጠረውና ወደ ትዳር ተገብቶ ብዙ ጊዜ አሁን የምርጫ ቅስቀሳው ላይ እንዴው በአላህ ለትዳር የምትሄዱ ወንድና ሴቶች ኧረ በአላህ ይሁንባችሁ። የምርጫ ቅስቀሳው ላይ በጣም አትድከሙ። ወላሂ እኔ ብዙ ጊዜ የምለው ነው ማዚ ወላሂ ሜካፑን አታብዙት። ሰው አይሰማም። ሜካፑን አታብዙት። ሜካፕ ችግር የለውም ባይ ዘ ወይ ማለት ሜካፕ ችግር የለውም።
ያው በመሃል ለሰላት ላይ ስነሳ የምትለው ሜካፕ ተግባባል። አንዳንድ ጊዜ ለሰላት ላይ ስነሳ ዱዓ አደርግላለሁ። እሱ እንዳለው ሆኖ አይብዛ እንትን ይባላል። የሆነ አባባል አለ ባይተይ በአረብኛ የሆነ አባባል አለ الأكل اللي يكثر عليه التوابل يفقد طعمه ይባላል። የሆነ ቅመም የበዛበት ምግብነቱን ያጣል። ወደ ላይ ይላል። እና ተው በቃ ቅመሙን አታብዙት ለማለት ያክል ነው። በኋላ ላይ ትዳር ላይም ገብተህ ልትኖሩ የምትችለውን አይነት ሮማንሲያ ነው መጀመሪያ ማሳየት። ወላሂ እግር ልጠብለ ብለ በኋላ ላይ በጣም ከባድ በኋላ አራድ ላይ ሲኖሩ ማለት ነው ማለት አረ ሌሊት ስገጂ ምናምን ይላታል። ሌሊት ስገጂ አራት ተነሺ ምናምን ነገር የሆነ በቃ ዛሬ ሌሊት ሰግደሻል ምናምን ጠዋት ላይ ምን እንደዚህ ምናምን አይነት ነገር ይኖር ይችላል። ትዳር ላይ ስትገባ ፈጅር የሚያመልጥ ከሆነ لا حول ولا قوة إلا بالله لا حول ولا قوة إلا በጣም እኮ ገና ከመጀመሪያው እኮ እንትንህም በቃ ማመሰቃቀልኩ እንደማለት ነው። ይሄ እኮ ይገርምህ። ለምሳሌ የሆነ ከጊዜ ወደ ጊዜ ያጣው የምትመጣቸው ነገራቶች ሊኖሩ ይችላሉ። ለምሳሌ የሆነ የሰው ልጅ አሪፍ ስቴፕ ላይ ሊኖር ይችላል። ከኢኮኖሚ አንፃር አሪፍ ብር እያገኘ ምናምን ሊኖር ይችላል። ያንን ተማምኖ ይነግራታል ያለበትን ሀያት በእንደዚህ አይነት ወራዊ ገቢ ይሄ ነው እንደዚህ አይነት ኑሮ ነው እየኖርክ ያለሁት ልታገቢ እንችያለሽ ወይ ምናምን ኖርማል ተስማምቶ ሊያገቡ ይችላል። ከዛ ከተጋቡ በኋላ በሆነ ነገር ምክንያት ወይ ታሞ ምናምን የሆነ የሚፈጠር ነገር አለ፣ ለውጥ ሊኖር ይችላል፣ ወረታችን ሊወርድ ይችላል። ይሄ የሰው ልጅ አእምሮም ለመቀበል አይርቅበትም። ገብቶሃል? ግን አንተ የበቃ ያልን የማይኖር ሀያት በቃ ስለ ምን ልበለ በቃ በጣም በቃ ፎግራት ይሄ በቃ ይሄ ሮማንሲያውም በኢኮኖሚውም በሌላም በዕልምየን ሐታ ይሄ እንትን በቃ የቀራ ምናምን ራሱ መስለህ ምናምን ሆነ ሂደ በኋላ ላይ እንትን ስትገባ ከሌላ ነገር ያ መጀመሪያ ሀያትህ ላይ ችግር ይፈጥርባል። ይሁን እንደ ቅድም እንዳልኩት አይደለም፣ ይሄ የምትቀበለው ነገር አይደለም። ይሄ ሌላ ፌስ ነው። ይሄ በጣም ገና ከመጀመሪያው በገዛ እጅህ ትዳርህን እንትን አልከው እንደማለት ነው። እና ብዙ ጊዜ ሰው ሐታ ገና ሲያበስል በራሱ የሚፈጥረው ችግር በጣም ገና በኋላ ላይ ገብቶ ለሚመጣው ችግር ራሱ እንትን እየፈጠረ እየሄደ ነው። ራሱ ምክንያት እየሰጠ በኋላ ላይ ያራል። አሁን በሚያደርገው ማብሰል ፕሮሰሱ ላይ የሚሳሳተው ስህተት ያሳርረዋል በኋላ ህይወት ውስጥ ከገባ በኋላ እና ያ ነገር ከባድ ነው። ተው በልኩ አድርጉት። የምርጫ ቅስቀሳውን በልኩ አድርጉት ለማለት ያክል ሊቭሉን አይልቀቅ። በቃ የሆነ ገደብ ይኑረው ለማለት ያክል እንጂ የምርጫ ቅስቀሳ እየከለከልኩ አይደለም። ባይዘው ይቀስቅሱ፣ የምርጫ ቅስቀሳ አርጉ፣ ችግር የለውም። የምርጫ ቅስቀሳው ግን አይብዛ። ቅመሙ ምግብ በነገራችን ላይ ቅመም እኮ ምግብ ላይ ሲጨመር ሽታውን ያሳምረዋል፣ በጣም እንትን ያደርገዋል። ጥፍናው ራሱ ለየት የሚል ነገር ይሰጠዋል። ምግቡ ግማሹ ቅመም ከሆነ ግን አይበላም። ባይዘው የሆነ ጊዜ አስታውሳለሁ ዶሮ ተሰራና የሆነ ዶሮ አሮስቶ ነበር ቀረበልን እና ልንበላው ስንል እንዲህ ስትገምጠው እንትኑን ስትነክሰው ግማሹ ቅመም ነው። አህመድ ይባላል ልጁ ላይ ያ ቅመም ኑሮ ሊሆን አይችልም። እና አንተም ደግሞ ስትስል አቅልህ ላይ ምናብህ ላይ መምጣት ያለበት ልጅቷ በቃ በጣም አቢዳ ናት፣ አንቺም ደግሞ ልጁን በጣም በቃ አቢድ ነው ምናምን የሚል ነገር አትሳይ፣ ኖርማል ሰው ነው በሚል ምርጫ ቅስቀሳ ላይ እንደሆናችሁ። እኛ አሁን ለምሳሌ እኔ ሀገር ቤት በነበርኩበት ሰዓት መንግስትን ስመርጥ እያወቅኩኝ ነው የምመርጠው፣ እያወቅኩኝ በቃ አሁን የሚሰሩ ነገሮች በዚህ በቅርቡ ሰዓት የሚሰራው ነገር ለምርጫ ቅስቀሳ እንደሆነ እያወቅኩ ከዚያ በኋላ እንደሚቀየር እያወቅኩ ነው የምመርጠው። ስለዚህ እናንተም ያን ነገር እያወቃችሁ ግቡበት እና ወደ ትዳር ስትገቡ የሆነ ላይ ያለን ነገር አትመዝኑ። ላይ ያለን ነገር እንትን አድርጋችሁ መጨረሻ ላይ መታችሁ የማይሆን ነገር ስታገኙ እንትን እኮ ነው። ሮልስ ሮይስ መኪና ታውቃለህ አይደል? ሮልስ ሮይስ የሚባለው ይሄ ውዱ መኪና ሮልስ ሮይስ መኪና ጋር መጥቶ እቺ አሁን መኪና ናት ለምሳሌ ማለት ነው ከትዳር በፊት እቺ አሁን መኪና ናት ብሎ እየናቀ ልጅቷ ኤክስፔክት የምታደርገው በቃ ይሄ ሰውዬማ በዚህ መልኩ
እንዲህ የሚልክ ከሆነ ካለማ በቃ ሌላ ነገር። ከዚያ በኋላ ወደ ትዳር ሲገባ ሰውየው ቪዝ እኮ አይደለም አህያ የለውም ሰውየው ምንም ነገር የለው። እዚያኔ ከባድ ይሆናል፣ መቀበል ይከብዳል። ያ ነገር እንዳይፈጠር ምን መደረግ አለበት? የምርጫ ቅስቀሳውን ረገብ አድርጉት። በሸሪዓው አካሄድ የምንሄድ ከሆነ እኮ በጣም ቀላል እኮ ነው። በሸሪዓው እይታ የምትሄድ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢዛ ጃአኩም መን ተርዶነ ዲነሁ ወኹሉቀሁ ነው። የኹሉቅን ነገር በደንብ አድርገው አስቀደሙ ነብዩ ሰለላሁ ዐለይሂ ወሰለም። ዲንን አመጡና ዲነሁ ወኹሉቀሁ ከዲን ጋር ያስተሳሰሩት ኹሉቅን ነው። እዚህ ጋር ለምንድን ነው የምትኖረው? ከሱ ሱና ሰላት ጋር አይደለም። ዋጅብ ሰላቱ ግዴታ ነው። ከሱ ሱና ሰላት ጋር አይደለም የምትኖሪው ከሱ አኽላቅ ጋር ነው። ዋጅብ ሰላቶች ይሄ ቀልድ የለበትም። አዲን ሲባል ራሱ ራሱን የቻለ ሙሉ ፓኬጅ ስለሆነ ከዲን ከዋጅባቶች አለፍ ስትል ግን ከሌሎች ሱናዎች ይልቅ አኽላቅ ኢዛ ጃአኩም መን ተርዶነ ዲነሁ ወኹሉቀሁ